ዕለተ ማክሰኞ ሚያዝያ 20 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ በላስታ ግንባር ፈጸምኩት ባለው ጥቃት ያገዛዙ ሰራዊት መበታተኑ ተነግሯል። በአካባቢው ልደታ ተብሎ በሚጠራ ተራራ ላይ ለ4 ቀናት የመሸገው ያገዛዙ ጦር የፋኖን ክንድ መቋቋም አቅቶት ወደ ላሊበላ ለመበተን ሲሞክር ዳግም በተሰነዘረበት የደፈጣ ጥቃት 26 ወታደሮች መውደቃቸውን የተነገረው። በሌላ በኩል በአውሮፓ ሀገራት አገዛዙ የከፈተውን ጦርነት የሚቃወም ሰልፍ ሊካሄድ ነው። በአማራ ክልል ያገዛዙን ጦርነት፣ የድሮን ጥቃቶችን እና ያገዛዙን የይስሙላ ምርጫ ለመቃወም በተለያዩ የአውሮፓ ከተሞች ተከታታይ የሰልፍ ጥሪዎች መቅረባቸው ተገልጿል። ዛሬ የኛ ዝምታ ነገ የነሱ ጉልበት ነው፣ ዛሬ የኛ ድምጽ እነሱን የሚቀይር ነው በሚል መሪ ቃል የሚካሄዱት እነዚህ ሰልፎች ዓለም አቀፉ ማህበረሰብ በንጹሃን ላይ እየደረሰ ያለውን ግፍ እንዲገነዘብና አፋጣኝ እርምጃ እንዲወስድ ለማሳሰብ ያለሙ ናቸው ተብሏል። ሰልፎቹ በየትኞቹ የአውሮፓ ሀገራት ተጠራ የሚለውንና ዝርዝር መረጃውን ይዘናል፣ የምትሰሙት ይሆናል። በኩርሙክ አቅራቢያ ያለው ወታደራዊ ፍጥጫ አዲስ መልክ መያዙ ተነገረ። በኢትዮጵያና በሱዳን አዋሳኝ ድንበሮች በተለይ በቤንሻንጉል ጉሙዝ ክልል ኩርሙክ አቅራቢያ ያለው ወታደራዊ ፍጥጫ ባለፉት 48 ሰዓታት ውስጥ አዲስና አደገኛ መልክ መያዙን የደረሱን መረጃዎች ያመለክታሉ። በጎረቤት ሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት ወደ ኢትዮጵያ ድንበሮች ይበልጥ እየተቃረበ መምጣቱ ብቻ ሳይሆን የብልጽግናው አገዛዝ በጉዳዩ ውስጥ እጁን ማስገባቱን ተከትሎ ጉዳዩ እጅግ አሳሳቢ ደረጃ ላይ ደርሷል። በዝርዝር መረጃችን ተሰሙታላችሁ። በደቡብ አፍሪካ 3 ኢትዮጵያውያን በጥይት ተመተው ተገደሉ። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ ትናንት በደረሰ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተረጋግጧል። ኢትዮጵያውያኑ በደቡብ አፍሪካ የሰቀቀን ሕይወት እየመሩ መሆኑን የተነገረው በዝርዝር መረጃችን ጉዳዩን እንመለከተዋለን። አንዳርጋቸው ጽጌ ከህወሓትና ኤርትራ ጋር አደረጉት የተባለው ምክክር እያነጋገረ ነው። የቀድሞው የግንቦት 7 ምክትል ሊቀመንበርና አብይ አህመድ ወደ ስልጣን በመጡ ሰሞን የቤተ መንግስቱ ቅርበት እንደነበራቸው የሚነገርላቸው፣ በአሁኑ ወቅት ግን የብልጽግና መንግስት ጠንካራ ተቃዋሚ የሆኑት አንጋፋው ፖለቲከኛ አቶ አንዳርጋቸው ጽጌ በሱዳን በተካሄደ ስብሰባ ላይ መሳተፋቸው ነው እየተነገረ የሚገኘው። በዚህ ስብሰባ ላይ ከፋኖ ወገን ባይረጋገጥም በስብሰባው ላይ እነሱም ተሳትፏል የሚል መረጃ እየተነገረ ይገኛል። በዝርዝር መረጃችን ጉዳዩን ተሰሙታላችሁ። የባህረ ሰላጤው ሀገራት ለኢራን ጥቃቶች ስለሚሰጡት ምላሽ ሳውዲ አረቢያ ውስጥ ሊወያዩ መሆኑ ተሰማ። የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑን ሮይተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው 2 ወር በሞላው ጦርነት ስለዘነቡባቸው በሺዎች የሚቆጠሩ የኢራን ሚሳኤልና የድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሚሆን ዜና ወኪሉ ምንጮችን ጠቅሶ ዘግቧል። በዓለም አቀፍ ጉዳያችን ተሰሙታላችሁ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ምሽቱን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በሚዲያችን የሚተላለፉ አዳዲስ መረጃዎችን ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ በላስታ ግንባር በከፈተው የጨበጣ ውጊያ ያገዛዙ ሰራዊት መበታተኑም ተነግሯል። በአካባቢው ልደታ ተብሎ በሚጠራ ተራራ ላይ ለ4 ቀናት የመሸገው ያገዛዙ ጦር የፋኖን ክንድ መቋቋም አቅቶት ወደ ላሊበላ ለመበተን ሲሞክር ዳግም በተሰነዘረበት ድንገተኛ ምት 26 ወታደሮች ተመተዋል። በፋኖ በኩል ምንም አይነት ጉዳት ሳይደርስ መሳሪያና ጥይቶች በመማረክ የተጠናቀቀው ይህ ውጊያ የፋኖ ኃይሎች በማንኛውም ስፍራ ያገዛዙን ኃይል የማፈራረስና የማጥቃት ብቃት እንዳላቸው ዳግም ያሳዩበት ሆኗል። በሌላ በኩል በአውሮፓ ሀገራት አገዛዙ የከፈተውን ጦርነት የሚቃወም ሰልፍ ሊካሄድ ነው። በአማራ ክልል ያገዛዙን ጦርነት፣ የድሮን ጥቃቶችን እና ያገዛዙን የይስሙላ ምርጫ ለመቃወም በተለያዩ የአውሮፓ ከተሞች ተከታታይ የሰልፍ ጥሪዎች መቅረባቸው ታውቋል። ዛሬ የኛ ዝምታ ነገ የነሱ ጉልበት ነው፣ ዛሬ የኛ ድምጽ እነሱ
መንፈሱን የሚቀይር ነው በሚል መሪ ቃል የሚካሄዱት እነዚህ ሰልፎች ዓለም አቀፉ ማህበረሰብ በንጹሃን አማራዎች ላይ እየደረሰ ያለውን ግፍ እንዲገነዘብና አፋጣኝ እርምጃ እንዲወስድ ለማሳሰብ ያለሙ ናቸው። በወጣው መርሃ ግብር መሰረት በስዊድን አርብ ሚያዝያ 23 ታላቅ የተቃውሞ ሰልፍ ይካሄዳል። የአውሮፓ ህብረት መቀመጫ በሆነችው ቤልጅየም ብራሰልስ እንዲሁ ሰኞ ግንቦት 3 ቀን ሰልፉ ተጠርቷል። በፈረንሳይ ፓሪስ እና በለንደን ቅዳሜ ግንቦት 8 ቀን የሚካሄድ ይሆናል። በጣሊያን ደግሞ እሁድ ግንቦት 9 ቀን ሰልፉ ቀጥሎ ይውላል። አዘጋጆቹ ለፍትህ አብረን እንቁም በሚል ባስተላለፉት መልእክት በእነዚህ ሀገራትና በአቅራቢያቸው የሚኖሩ ኢትዮጵያውያንና የሰብአዊ መብት ተሟጋቾች በነቂስ ወጥተው ለወገኖቻቸው ድምፅ እንዲሆኑ ጥሪ አቅርበዋል። በተለይ አገዛዙ የይስሙላ ምርጫ በማድረግ ዓለምን ለማታለልና ስልጣኑን ለማራዘም የሚያደርገውን ሙከራ ለማጋለጥ ሰልፎቹ ከፍተኛ ሚና እንደሚኖራቸው ተጠቁሟል። የሰልፉ አስተባባሪዎች እንደገለጹት እነዚህ ሰልፎች በሀገር ቤት እየተካሄደ ያለውን የህልውና ተጋድሎ በዲፕሎማሲው መስክ ለማጠናከር ታስበው የተዘጋጁ ናቸው። በኩርሙክ አቅራቢያ ያለው ወታደራዊ ፍጥጫ አዲስ መልክ መያዙ ተነገረ። በኢትዮጵያና በሱዳን አዋሳኝ ድንበሮች በተለይ በቤንሻንጉል ጉሙዝ ክልል ኩምሩክ አቅራቢያ ያለው ወታደራዊ ፍጥጫ ባለፉት 48 ሰዓታት ውስጥ አዲስና አደገኛ መልክ መያዙን የደረሱን መረጃዎች ያመለክታሉ። በጎረቤት ሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት ወደ ኢትዮጵያ ድንበሮች ይበልጥ እየተቃረበ መምጣቱ ብቻ ሳይሆን የ4 ኪሎ አገዛዝ በጉዳዩ ላይ እጁን ማስገባቱ አሳሳቢ ደረጃ ላይ ደርሷል። የሚዲያችን ምንጮች እንደጠቆሙት የብልጽግናው አገዛዝ በቤንሻንጉል ጉሙዝ ክልል ውስጥ የሱዳኑ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ወታደራዊ ማሰልጠኛ እንዲያገኝ ማድረጉ ይታወሳል። ይህ የአገዛዙ እርምጃ ሱዳንን እያደማ ላለው ቡድን ድጋፍ መስጠት ብቻ ሳይሆን ኢትዮጵያ በጎረቤት ሀገር የውስጥ ጉዳይ ጣልቃ በመግባት የቀጠናው አተራማሽ ተደርጋ እንድትወሰድ በማድረግ ከፍተኛ ዲፕሎማሲያዊ ኪሳራ እያስከተለባት ይገኛል። ይህ የአገዛዙ ስህተት በድንበር አካባቢ የሚገኙ ንጹሃን ዜጎችን ለከፋ ስጋት የዳረገ ሲሆን ባለፉት ጥቂት ቀናት ውስጥ ብቻ በውጥረቱ ሳቢያ የሚፈናቀሉ ኢትዮጵያውያን ቁጥር በከፍተኛ ሁኔታ መጨመሩ ተረጋግጧል። በኩርሙክና አካባቢው የሚገኙ ነዋሪዎች በሁለቱ ኃይሎች መካከል በሚደረግ ፍጥጫና በኢትዮጵያው አገዛዝ ግልጽ ያልሆነ ወታደራዊ ቁማር ሳቢያ ቀያቸውን እየለቀቁ እየተሰደዱ እንደሆነ ለሚዲያችን ተናግረዋል። የአውሮፓ ህብረትም ከጥቂት ቀናት በፊት በድንበር አካባቢ ገለልተኛ ታዛቢዎች እንዲሰማሩ ያቀረበው ጥሪ ዛሬም በዲፕሎማሲው መስመር ላይ ከፍተኛ መነጋገሪያ ሆኖ የቀጠለ ሲሆን ህብረቱ ይህንን ጥሪ ያቀረበው በድንበር አካባቢ የሚታዩ የወታደራዊ እንቅስቃሴዎች በተለይ የአብይ አህመድ አገዛዝ ለሱዳኑ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ የሚሰጠው ድጋፍ ወደ ቀጠናዊ ጦርነት እንዳያመራ ካለው ስጋት በመነሳት እንደሆነ ታውቋል። እንደወጡት መረጃዎች ከሆነ በተለይ በሳተላይት ምስሎች የታገዙ ሪፖርቶች በኩርሙክና በመተማ አቅራቢያ የኃይል ክምችቶችና አዳዲስ ሰፈሮች መኖራቸውን ማሳየታቸው ዓለም አቀፉ ማህበረሰብ ትኩረቱን ወደዚህ የድንበር መስመር እንዲያዞር አድርጎታል። ይህ የድንበር ውጥረት ከሁለቱ ሀገራት ግንኙነት ባለፈ ከታላቁ የህዳሴ ግድብ ደህንነትና ከቀይ ባህር ጂኦፖለቲካ ጋር ቀጥተኛ ትስስር እንዳለው ይታወቃል። የኢትዮጵያው አገዛዝ በቤንሻንጉል ለሱዳኑ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ማሰልጠኛ መስጠቱ ሱዳን በግድቡ ላይ ያላትን አቋም ይበልጥ እንዲጠነክርና ኢትዮጵያ በቀጠናው ያላትን ስትራቴጂካዊ የበላይነት እንድታጣ እያደረገ ነው ሲሉ የቀጠናው ተንታኞች በስፋት እየገለጹ ይገኛሉ። ያገዛዙ የውጭ ፖለቲካ ውድቀትና በሱዳን ጦርነት ውስጥ ወገንተኛ ሆኖ መገኘቱ ኢትዮጵያን በዓለም አቀፍ ደረጃ ገለልተኛ እንድትሆንና ወደማይወጣ ዲፕሎማሲያዊ አዘቅት ውስጥ እንድትገባ እያደረጋት መሆኑን የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። በደቡብ አፍሪካ 3 ኢትዮጵያውያን በጥይት ተመተው ተገደሉ። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ ትናንት በደረሰ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተረጋግጧል። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ እዚያው በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚኒቲ አባላት ገልጸዋል። የግድያ የተፈጸመው
የተፈጸመው በሀገሪቱ መጤ ጠል አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑ ስጋቱን ቢያበረታውም የፖሊስ መኮንኖች ግን የተለየ ጥርጣሬ አላቸው። አንድ የደቡብ አፍሪካ ፖሊስ ከፍተኛ መኮንን እንደገለጹት ጥቃቱ በስደተኞች ላይ ከሚሰነዘር የጥላቻ ጥቃት ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ዕለት በማሰብ ሚያዝያ 27 የምታከብረውን የነጻነት ቀን ተከትሎ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወገኖቻችን ወቅታዊውን ሁኔታ ታሳቢ በማድረግ አስፈላጊውን ጥንቃቄ እንዲያደርጉም የኮሚኒቲ አመራሮች ጥሪያቸውን አስተላልፈዋል። አንዳርጋቸው ጽጌ ከህወሓትና ኤርትራ ጋር ያደረጉት የተባለው ምክክር እያነጋገረ ነው። የቀድሞው የግንቦት ሰባት ምክትል ሊቀመንበርና በለውጡ መጀመሪያ ሰሞን የቤተ መንግስት ቅርበት እንደነበራቸው የሚነገርላቸው በአሁኑ ወቅት ግን የብልጽግና መንግስት ጠንካራ ተቃዋሚ የሆኑት አንጋፋው ፖለቲከኛ አቶ አንዳርጋቸው ጽጌ በሱዳን በተካሄደ ስብሰባ ላይ መሳተፋቸው ተሰምቷል። በዚሁ የሱዳን ስብሰባ ላይ የህወሓት የኤርትራና የፋኖ ከፍተኛ አመራሮችና ተወካዮች ተገኝተዋልም ተብሏል። የፋኖ ኃይሎች ግን በዚህ ስብሰባ ላይ ስለመሳተፋቸው እስካሁን የገለጹት ነገር የለም። ከቀናት በፊት ተካሄደ በተባለው በዚህ ውይይት ላይ አቶ አንዳርጋቸው ካሉበት ሀገር ሆነው በቪዲዮ መግለጫ መስጠታቸው ታውቋል። ይሁን እንጂ እርሳቸው ማንን ወክለው በስብሰባው ላይ እንደተገኙ ግን በግልጽ የተጠቀሰ ነገር የለም። በሌላ በኩል የፋኖ ተወካዮችና የሱዳን ወታደራዊ መንግስት ባለስልጣናት በስፍራው ተገኝተዋል ቢባልም ፋኖም ሆነ የሱዳን ወታደራዊ መንግስት በጉዳዩ ላይ መግለጫ አልሰጡም። ከዚህ በተጨማሪም የኦሮሞ ነጻነት ሰራዊት ተወካዮች በክብር እንግድነት በቪዲዮ ኮንፈረንስ አማካኝነት በውይይቱ ላይ ተጋብዘዋልም ተብሏል። ኢራን እስከ 11 የሚደርሱ አቶሚክ ቦምቦችን ለመገንባት የሚያስችል በቂ ዩራኒየም እንዳላት ተነገረም። ጦርነቱን ሙሉ በሙሉ ለማቆም ኢራን ሁሉንም የዩራኒየም ማበልጸጊያ እንድታቆም አሜሪካ ትጠይቃለች። ትራምፕ ኢራን የኒውክሌር ጦር መሳሪያ ማግኘት የለባትም ሲሉም በተደጋጋሚ ሲናገሩ ቆይተዋል። ኢራን ላይ ጥቃት ለመፈጸም እንደ አንድ ምክንያትም ይህንን አንስተዋል። ኢራን ግን የኒውክሌር መርሃ ግብሯ ለሲቪሎች ብቻ ጥቅም ላይ የሚውል ነው የምትል ሲሆን ለአብነትም እንደ ኃይል ማመንጫ ለመጠቀም ዩራኒየም ከ3 እስከ 5 በመቶ እንዲበለጽግ ይፈልጋል። የጦር መሳሪያ ደረጃ ላይ እንዲደርስ ደግሞ ዩራኒየም ወደ 90 በመቶ መበልጸግ አለበት። የተባበሩት መንግስታት የአቶሚክ ተቆጣጣሪ መረጃ ኢራን ያላት 440 ኪሎ ግራም ዩራኒየም እስከ 60 በመቶ የበለጸገ ነው ብሏል። ይህም 10 ወይም 11 ዋና አቶሚክ ቦምቦችን ለመገንባት በቂ ነው። የባህር ሰላጤው ሀገራት ለኢራን ጥቃቶች ስለሚሰጡት ምላሽ ሳውዲ አረቢያ ውስጥ ሊወያዩ ነው። የባህር ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑን ሮይተርስ ዘግቧል። የመሪዎቹ ስብሰባ የሚያተኩረው 2 ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን የሚሳኤልና ድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሚሆን ዜና ወኪሉ ምንጮቹን ጠቅሶ ዘግቧል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኙ የኢነርጂ መሰረተ ልማቶች ላይ ጥቃት ፈጽማለች። ከአሜሪካ ጋር ግንኙነት ያላቸው ተቋማትና ሌሎች የሲቪል መሰረተ ልማቶችም እንዲሁ ወታደራዊ ይዞታዎችንም አጥቅታለች። ሮይተርስ የጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው የኳታር፣ ኩዌትና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር በስብሰባው ለመሳተፍ ጅዳ ገብተዋል። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁ ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ቀርቦበት ነበር። በመቀሌ የቀዳማይ ወያኔ ክፍለ ከተማ ማዘጋጃ ቤት የሞባይል ባንኪንግ ክፍያን አገደ። በትግራይ ክልል መቀሌ ከተማ የሚገኘው የቀዳማይ ወያኔ ክፍለ ከተማ ማዘጋጃ ቤት ማንኛውንም አይነት የማዘጋጃ ቤት አገልግሎት ክፍያ በሞባይል ባንክ መፈጸም እንደማይቻል አስታወቀም። ጽሕፈት ቤቱ ባወጣው ይፋዊ ማስታወቂያ ላይ እንደገለጸው ደንበኞች ለማዘጋጃ ቤታዊ አገልግሎት የሚከፍሉትን ገቢ በሞባይል ባንክ መፈጸም የተከለከለ ነው ብሏል። በመሆኑም ተገልጋዮች ይህንን አውቀው ከሞባይል ባንክ
አጠቃቀም እንዲቆጠቡ በደብዳቤ አሳስቧል። ማዘጋጃ ቤቱ ይህንን ውሳኔ ያሳለፈበትን ዝርዝር ምክንያት ባይገልጽም ውሳኔው ተግባራዊ እንዲሆን ግን ጥብቅ መመሪያ አስተላልፏል። በክልሉ ከፍተኛ የጥሬ ገንዘብ እጥረት ባለበት ወቅት የተላለፈው ይህ ድንገተኛ እገዳ በህዝቡ ዘንድ ከፍተኛ ጥርጣሬንና ስጋትን ፈጥሯል። በርካቶች ጉዳዩን ካለፈው ጦርነት ወቅት ከታዩ ተመሳሳይ ክስተቶች ጋር በማያያዝ ህገወጥ የገንዘብ ማተም እንቅስቃሴ ተጀምሮ ይሆን የሚሉ ጥያቄዎችን እያነሱ ይገኛሉ። ክፍለ ከተማው የዲጂታል ክፍያ የተከለከለበትን ምክንያት እስካሁን በይፋ አላሳወቀም። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።